ሰላም ቤተሰቦቼ፣ ዛሬ ህይወትን በራስ እንዴት መታደግ እንደሚቻል ነው የምንነጋገረው ማለት ነው። ሌላ ሰው እንዲታደግህ መጠበቅ አቁም። ህይወትህን ለማስተካከል ራስህ ሬዲ ሁን ማለት ነው። ሌላ ሰው ህይወትን እንዲታደግ አቁም፣ ወይም ደግሞ ሌላ ሰው ህይወትን እንዲያመቻችልህ አትጠብቅ። የራስህን ነገር ራስህን ለማስተካከል መሞከር መቻል አለብህ ማለት ነው። ለስህተቶችህ ኃላፊነት ውሰድ። ለስህተቶቹ ኃላፊነት የማይወስድ ሰው ሁልጊዜ የስህተቶቹ መነሻ ማን ነው የሚያደርገው? ኤክስተርናል አካልን ነው ማለት ነው። ስለዚህ ሁልጊዜ ወደ ውስጥ ወስደን ዛሬ የተሳሳትነውን ነገር ለማስተካከል የምንሞክረው ስህተቱን የራሳችን ስናደርግ ነው እንጂ የሰው ካደረግነውማ ያ ሰው ነው መስተካከል ያለበት እያለን ቁጭ እንላለን ማለት ነው። በግልህ ተፈወስ፣ በኢንተርኔት አይደለም። እውነት ነው ይሄ በጣም በዚህ ዘመን ኢንተርኔትን እንደ ፈውስ እንደ መቆያ እንደ ራሳችንን እንደ ማስተካከያ አድርገን ያለነው ነገር ነው። ይሄንን ማስተካከል መቻል አለብን ማለት ነው። ራሳችንን ከመሰረቱ ጀምሮ መገንባት መቻል አለብን። ከመጀመሪያ ጀምሮ ከታች ጀምሮ ራሳችንን መገንባት መቻል አለብን። ማስተካከል፣ መማር የተሻለ ነው። ደግሞ ወደ ትምህርት ቀይረው። ህመም ማለት ለምሳሌ ሰዎች ሊጎዱን ይችላሉ። ሰዎች እኛን አቢዩዝ ሊያደርጉ ይችላሉ። የተለያየ ነገር ሊጠቀሙ ይችላሉ እኛ ላይ ማለት ነው። ስለዚህ በእነዛ ሰዎች ታመን ሊሆን ይችላል። ስለዚህ ወደ ትምህርትነት ከቀየርነው ደጋሚ እንዳያሳምሙን ወይም እንዳይጎዱን የሚጠቅመን ሲሆን እንደ ህመም ብቻ ቆጥረነው ካለፍን ግን ነገም ከነጎዳም እየደጋገምን ልንታመም እንችላለን ማለት ነው። አሰልቺ ቢሆን እንኳን በየቀኑ ስራን መስራት ጥሩ። ስራ አሰልቺ ሊሆን ይችላል። ስራ ላንወድ እንችላለን። መስራት ላይ መቸን ይችላል። ግን አሰልቺም ቢሆን ስራ መስራት ጥሩ ነው ማለት ነው። እቅዶቻችንን ለሰዎች አለመናገር። ይሄ ብዙ ጊዜ እንኳን አሁን ነው ትምህርት ያገኘሁት። በጣም በቃ የዛሬ 10 አመቱን እቅዴን አውጥቼ ለሰው እናገራለሁ። ያው ፌል ያደርጋል፣ ምንም ጥያቄ የለውም። እነዛ የሚሰሙን ሰዎች ቅናት ሊኖርባቸው ይችላል። ራያቸው ላይ ያለ መንፈስ ሊኖር ይችላል የሚዋጋ መቼም ሰይጣንም ሰውም እግዚአብሔርም ሰውን ነው የሚጠቀመው። እንደዚህ እናደርጋለን ብላችሁ እቅዳችሁን መንገር አያስፈልግም ማለት ነው። የራስህ ተነሳሽ መሆን መቻል አለብህ። ሰው አትጠብቅ። አንዳንድ ሰው ለስራም ለምንም ሰዎች እንዲያነሳሱት ይፈልጋል። በርታ፣ አይዞ፣ በቃ ምናምን እንዲባል ይፈልጋል። ራስህን ማነሳሳት መቻል አለብህ። የተሻለ ቦታ ለመድረስ የተሻለ ላይፍን ለመቀየር ራስህ መሆን መቻል አለብህ። ጉዞውን ደግሞ ምንም ችግር ቢገጥምህ ማቋረጥ መቻል የለብህ። መጓዝ መሰናክል ሊኖር ይችላል፣ ማጣት ሊኖር ይችላል፣ ሰዎች ካጠገብህ እየሸሹ ሊሆን ይችላል። አንተ ወደ ሰክሰስፉልነት ወደ ውጤታማነት ለመሄድ ስትሞክር ምን ይሆናል? እየሸሸህ ነው የሚመጣውና እነዚህ ነገሮች ቤተሰቦቼ ተጠቀሙበት። አመሰግናለሁ።